ጤና ይስጥልን። ይህ ቃል ስፖርት ዩቲዩብ ቻናል ነው። ውድ ቤተሰቦቻችን ዋጋቸው ከምንም በላይ ውድ የሆነ መተኪያ የሌላቸውን ሰላም፣ ፍቅር፣ ጤና ለእናንተ ውድ አድማጭ ተመልካቾቻችን እንደ ሁልጊዜው አብዝተን ተመኘን። ከቃል ስፖርት ዩቲዩብ ቻናል ደግሞ ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያካፈልናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ ካረጋችሁ ለእኛ በብዙ ይጠቅመናል። ላይክ እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ። ሀሳብ አስተያየታችሁን እንሻለን። በምትደግፏቸው ክለቦች አሊያም በፕሮግራማችን ይዘት ልታጋሩን ትችላላችሁ። በመረጃ ሰዓታችን ከሀገር ቤት መረጃ ይዘናል። አህጉራችን ላይ አንድ በጣም አስገራሚ መረጃ በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። በአውሮፓ የመረጃ ሰዓታችን ሪያል ማድሪድን እናስቀድማለን። ወሳኙ ተጫዋቻቸውን የተመለከተ ወሳኝ መረጃ ይዘናል። የአሰልጣኙ ጋዜጣዊ መግለጫ ከሳምንቱ መጨረሻ የሊግ ጨዋታ ጋር እያይዘን እናነሰዋለን። ከወዲህ የባርሴሎና ተጫዋች ይቅርታ ጠይቋል። ምክንያቱን እንነግራችኋለን። ሃንስ ፍሊክ ባይሆን የራሳችሁ ሰው ነው ጠብቁት እያሉ ነው። ማንን እንደሆነ እንነግራችኋለን። ላሊጋውን የተመለከተም አዲስ ውሳኔ እየሰማን ነው። በርከት ያሉ መረጃዎችን በአውሮፓ ዙሪያ ይዘናል። እስከ ፕሮግራማችን ፍጻሜ ከቃል ስፖርት ዩቲዩብ ቻናል ጋር ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። ውድ ቤተሰቦቻችን ከቢግ ሲክስ ቶትንሃምን አስቀድመን እናነሳለን። በርከት ያሉ መረጃዎች ተካተውበታል። ከማንቸስተር ሲቲ ጋር በተያዘ የማንቸስተር ሲቲ አይተኬ ስለሆነ ተጫዋች ኦፕታ የሚለን ነገር አለ። የቡድን ዜና በዛው እያይዘን እናነሳለን። ከቼልሲ ጋር በተያዘ ተጫዋቹ የተናገረውን ነገር አልወደድኩለትም፣ በአንድ ነገር ግን ይቅር ብየዋለሁ እያለ ነው። በምን ይቅር እንዳለውና በንግግሩ ያልተወደደው ተጫዋች ማን እንደሆነ እንነግራችኋለን። ከቼልሲ ጋር በተያያዘ የዝውውር መረጃን አያይዘን በአንድ ጉዳይ ላይም ለቼልሲዎች እንዲሁ ቀነ ቀጠሮ እንሰጣችኋለን። በፕሮግራማችን ላይ ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል ተካቷል። ከሊቨርፑል ጋር በተያያዘ ለመሸነፋችን ምክንያት ሊጓግዟቸዋል እያለ ነው ኮናቴ። ከዚህ ጋር በተያያዘ ግን ለሊቨርፑል ደጋፊዎች ለየት ያለ መረጃ እናካፍላችኋለን። በርካታ ጥንቅሮችን ይዘናል። ለመሆኑ ሊቨርፑል በሰፊ የግብ ልዩነት ከዚህ በላይ ተሸንፎ ውጤት አልቀለበሰም ወይ? ትጽፉልናላችሁ በቃል ስፖርት ዩቲዩብ ቻናል መረጃውን ስናካፍላችሁ። አንድ ሰው ግን ለሊቨርፑል ድክመት እንደ ምክንያት እየተጠቀሰ ነው። ከወዲህ ደግሞ አርሰናል እወቁልኝ ብሏል አንድን ጉዳይ። ዛሬ አርሰናሎች በማህበራዊ ትስስር ገጻቸው አንድ ለየት ያለ ማስታወቂያ ሰርተዋል። እንነግራችኋለን በዩቲዩብ ገጻችን ላይ ከቆያችሁ። ከዛ ውጪ የቡድን ዜና እንደዚሁም ከተጫዋቹ ጉዳት ጋር በተያዘ የብሔራዊ ቡድኑ አሰልጣኝና ወቅታዊ የቡድን ዜናዎችን በአርሰናል በኩል እናካፍላችኋለን። ቃል ስፖርት ዩቲዩብ ቻናል ጋር ስትቆዩ በማንቸስተር ዩናይትድ በኩል የቡድን ዜና ከዋይኒ ማርክ ሩኒ ጀምረን እስከ ወቅታዊ የዝውውር ሁኔታና ቤን ጃኮብስ ከማንቸስተር ዩናይትድ ዝውውሮች ጋር በተያዘ ለየት ያሉ መረጃዎችን ይዞ ወጥቷል። ማንቸስተር ዩናይትድ በውሰት የሚለቃቸውን ተጫዋቾች፣ ከዛ በዘለለ ደግሞ በመረጃ ሰዓታችን ብትሰሟቸው ብለን የመራረጥናቸው ተጨማሪ ጥንቅሮች በቃል ስፖርት ዩቲዩብ ቻናል ተካተዋል። ላይክ ካረጋችሁን ለእኛ በብዙ ይጠቅመናል። ላይክ እያረጋችሁን ቃል ስፖርት ዩቲዩብ ቻናል ጋር ቆዩን ብለናል። በሀገር ቤት እንጀምር ውድ ቤተሰቦቻችን። በሀገር ቤት የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ዛሬም ቀጥለው ሲካሄዱ ነበረ። ሀዲያ ሆሳና ከአርባ ምንጭ ከተማ ካረጉት ጨዋታ እንጀምር። ጨዋታውን ሀዲያ ሆሳና 1-0 በሆነ ውጤት ድል አድርጓል። ሄኖክ ኤርፌቾ ፍጹም ቅጣት ምት 11ኛው ደቂቃ ላይ ያስቆጠራት ግብ ነው ሀዲያ ሆሳና 1-0 በሆነ ውጤት ድል እንዲያደርጉ የረዳቸው። ሀዲያ ሆሳና ከአራት ጨዋታ በኋላ 3 ነጥብ እንዲሁ ማሳካት የቻለበት ነው። ሀዲያ ሆሳና 32 ነጥቦች ላይ ደርሷል። አሁን አርባ ምንጭ ከተማ ደግሞ እንግዲህ በጨዋታው ነጥብ አላገኘም፣ እዛው 22 ነጥቦች ላይ ቀርቷል። 20ኛ ደረጃ ላይ ይገኛል። አርባ ምንጭ ከተማ ከመውረድ የሚተርፍበት እድል በጣም ዝቅተኛ ነው። ሌላኛው መርሃ ግብር ፋሲል ከነማን ከሐዋሳ ከተማ ያገናኘ መርሃ ግብር ነበረ። አጼዎቹ ድል አድርገዋል። ፋሲል ከነማን የማሸነፊያ ግብ ምኞት ደበበ 67ኛው ደቂቃ ነበረ ከመረበ ማዋሃድ እየቻለው። ፋሲል ከነማ ከ8 ጨዋታ በኋላ ወደ አሸናፊነት ተመልሷል። ሐዋሳ ከተማ 41 ነጥብ ላይ ሲቀር ፋሲል ከነማ በአንጻራዊነት ያገኘውን ነጥብ ተከትሎም ነጥቡን ወደ 39 ከፍ አድርጎ ለመሪዎቹ በጣም የቀረበበትን ለራሱ ለፋሲል ከነማ በጣም የቀረበበትን ውጤት ነው እንደዚሁ ማስመዝገብ የቻለው። ሌላኛው መርሃ ግብር ነገሌ አርሲ ከኢትዮጵያ መድን ያደረጉት ጨዋታ ነበረ። 1-1 ተጠናቀቀ። ለነገሌ አርሲ ኪቲካ ጅማ ሁለተኛው ደቂቃ ላይ፣ ለኢትዮጵያ መድን ብሩክ በላቸው 80ኛው ደቂቃ ላይ ነበረ ኳስና መረብን ማገናኘት እየቻሉት። ነገሌ አርሲ ነጥቡን 42 አደረሰ። እንዲሁም ኢትዮጵያ መድን ነጥቡን 29 አደረሰ። ነገሌ አርሲም ለኢትዮጵያ ፕሪሚየር ሊግ ዋንጫ
እየተፎካከረ ያለ ክለብ ነው፣ ግን ዛሬ ነጥብ ጣለ። ይህን መረጃ በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ስናካፍል ወልዋሎ ዓዲግራት ዩኒቨርሲቲ ከወላይታ ዲቻ እረፍት 0-0 ወጥተው ነበረ። እኛ ቀጣይ መረጃችን ላይ መርሃ ግብሩ እናካትተዋለን። እናንተ ግን ውጤቱ እጃችሁ ላይ ከደረሰ በሐሳብ መስጫ ሳጥናችን ላይ አጋሩን። ውድ ቤተሰቦቻችን የአፍሪካዊ ጉዳያችንን እናደርሳችሁ። በጣም አስገራሚ መረጃ እንንገራችሁ። አንዳንዴ የአሰልጣኞች ስንብት ምክንያቶቹ ከጀርባ ከሌላ ክለብ ጋር እየተደራደሩ ነው ሊባል ይችላል። ይሄኛውን እውነት የሚያደርገው የአሊዮ ሲሴ ስንብትና ሹመት ነው። ሴኔጋል አሰልጣኝ አሊዮ ሲሴ አዲስ ብሔራዊ ቡድን በኃላፊነት መረከባቸው ይፋ ተደርጓል። አሰልጣኝ አሊዮ ሲሴ ትላንትና ከሊቢያ ተለያይተው ዛሬ ክለብ ይዘዋል። አሁን ላይ አሰልጣኙ አሊዮ ሲሴ የአንጎላ ብሔራዊ ቡድን ዋና አሰልጣኝ በመሆን ተሾመዋል። አሰልጣኙ ብሔራዊ ቡድኑን በቀጣዩ 2027 አፍሪካ ዋንጫ የማሳለፍ ኃላፊነትን ተቀብለዋል። ትላንት የሊቢያ ብሔራዊ ቡድን አሰልጣኝና ተሰናባች፣ ዛሬ የአንጎላ ብሔራዊ ቡድን አዲሱ ሹም ሆኗል አሊዮ ሲሴ። አስገራሚ ፍጥነት ብለውታል በርካቶቹ። ከስንብታቸው እስከ ሹመታቸው ያለውን ሰዓት አውሮፓ ደረሰን። ባየር ሙኒክን እንደምናሸንፍ ተስፋ አደርጋለሁ ሲል ተደምጧል ቪኒሺየስ ጁኒየር የሪያል ማድሪድ የወራ መጋቢት የወሩ ምርጥ ተጫዋችን በመባል መመረጥ ችሏል። በሽልማቱ በጣም ደስተኛ ነኝ፣ የመረጡኝን ደጋፊዎችን አመሰግናለሁ ብሏል ቪኒሺየስ ጁኒየር። አክሎም ተጨማሪ ሽልማት እንደምናሸንፍ ተስፋ አደርጋለሁኝ ብሏል። ግብ ማስቆጠሬን እንደምቀጥልና ባየር ሙኒክን አሸንፈን ወደ ግማሽ ፍጻሜ እንደምናልፍ ተስፋ አደርጋለሁ ብሏል። ከሽልማቱ ስነስርዓት በኋላ ቪኒሺየስ ጁኒየር በቀጣይ ጨዋታ ላይ በሪያል ማድሪድ በኩል በትልቁ ከሚጠበቁት ተጫዋቾች አንደኛው ነው። የማይጠበቀው ኦሪዮል ቹዋሚኒ ነው። ቢጫ ካርድ ተመልክቷል። ዳኛው ለምን ቢጫ ካርድ እንደሰጠኝ ለእኔ ግልጽ አይደለም። ይህን የወሰነበት ምክንያት ምናልባትም ከዚህ የተሻለ ጥፋት ሲሰራ አላገኘውም ብሎ ሊሆን ይችላል። ለማንኛውም ፍጹም ያልገባኝ ቢጫ ካርድን የተመዘሰብኝ ብሏል። አልቫሮ አርቤሎአም በዛሬው ላይ ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫቸው ላይ ከመጣላቸው ጥያቄ ከሽንፈቱ በኋላ ለተጫዋቾቹ ምን አሉ? የሙኒኩን ጨዋታ ቀልበሳ ውጤት በተመለከተ ሲባሉ የአንድ ጎል ልዩነት ነው፣ ካመናችሁ ይሄን ተቀለብሱታላችሁ፣ ሙኒክ ላይ እመኑኝ ብዬ ተጫዋቾቼን አነቃቀቻለሁ፣ አበረታችቻለሁ ብለዋል። በነገራችን ላይ እሳቸው በጋዜጣዊ መግለጫ ካረጋገጡት ሌሎች ጉዳዮች ውስጥ አንደኛው በተጫዋቾች በኩል ከጉዳት የተመለሱት ሚሊታው እና ጁድ ቤሊንግሃም፣ በእርግጥ ሚሊንግሃም ባለፈውም ተጫውቷል፣ የዤሮናው ጨዋታ ላይ እንደሚገኙ አረጋግጧል። ኤደር ሚሊታው እና ጁድ ቤሊንግሃም በቋሚነት ጨዋታውን ይጀምራሉ። በፌርላንድ ሜንዲ በኩል ምናልባትም የተወሰነ ደቂቃ ያገኛል። ሶስቱም ተጫዋቾች ደግሞ አሊያንዝ አሬና ላይ በምናደርገው ጨዋታ ይገኛሉ ሲል ተደምጠዋል። አሰልጣኝ አልቫሮ አርቤሎአ ከሁለት ያጣ እንዳይሆኑ በላሊጋውም በሻምፒዮንስ ሊግም ሁሉንም እስከ መጨረሻው ባለን ተጫዋች እንሞክራለን ሲሉ ተደምጠዋል። የባርሴሎናው አሰልጣኝ ላሚን ያማልን በተመለከተ ሀሳባቸውን አጋርተዋል። ላሚን ያማል ለቀጣይ ጨዋታ ያለንን ነገር ሁሉ እንሰጣለን ባለበት ጋዜጣዊ መግለጫ እሳቸው ደግሞ ቢያንስ ይሄን ተጫዋች እንጠብቅ እያሉ ነው። እኔ አይደለም ከተቃራኒ ቡድን እኔ ከዳኞች ሁሉ እየጠበቅኩት ነው ብለዋል ላሚን ያማልን። አንዳንድ ጊዜ ዳኞች እሱ ለሚፈጸሙ ጥፋቶችን በቸለተኝነት እያለፉ ነው። ይሄ ተገቢ አይመስለኝም። እንደዚህ አይነት ተጫዋቾች ሜዳ ላይ ሊጠበቁ ይገባል። እናም በተጫዋቹ ላይ የሚፈጸሙ ጥፋቶች እየተጠበቁለት አይደለም። ሌሎች ቡድኖች ላይ ለአብነት ያክል እንደ ኬሊያን ምባፔ፣ ቪኒሺየስ ጁኒየር አይነት ተጫዋቾች ወይም ላሚን ያማል እና ፔድሪ አይነት ተጫዋቾች ሲኖሩ እንደዚህ አይነት ተጫዋቾች ይጠበቃሉ እንጂ ጥፋት ሲሰራባቸው ዝም ተብሎ መታለፍ የለበትም። እኔ ላሚን ያማልን ከዳኞች ጭምር ነው የምጠብቀው ብለዋል። በዛውም ጋዜጣዊ መግለጫቸው ላይ ላሚን ያማል ገና ወጣት ነው፣ ብዙ ነገር መስራት ይችላል ያሉ ሲሆን ለስፔናውያንም መልእክት አስተላልፈዋል። ስፔናውያን ሆናችሁ እሱን የምትቃወሙ ቢያንስ የሀገራችሁ ልጅ መሆኑን አትርሱ፣ በዛ ላይ ለሀገራችሁ መጫወቱን አትርሱ ሲሉም ማሳሰቢያ ሰጥተዋል። ፔድሪን በተመለከተ ፔድሪ ከበድ ያለ ጉዳት እንዳላስተናገደ አረጋግጠዋል። ሃንሲ ፊሊክ ተጫዋቹ ምቾት አልተሰማውም፣ ለዛ ነው ቀይረን ያስወጣ ነው፣ ግን በቀጣይ ሳምንት በሚደረገው የማክሰኞ ምሽቱ ጨዋታ ላይ ይገኛል ሲሉ ተደምጠዋል። በባርሴሎና በኩል የአማካኝ ስፍራው ተጫዋች በዚህ ሰዓት ላይ በጣም እንደሚያስፈልጋቸው ነው የተናገሩት። እሳቸውም በቡድን ውስጥ
ከሚጠቅሙንና በጣም የምንተማመንባቸው ተጫዋቾቻችን አንዱ ፔድሪ ነው ያሉት እሳቸው በቀጣይ ሳምንት ጨዋታ ማክሰኞ ምሽት ይገኛል ብለዋል። በሜትሮፖሊታኖ ስቴዲየም በሚደረገው ጨዋታ የመጀመሪያ ዙር ጨዋታ 2-0 እየተመሩ እንደሆነ ይታወቃል። ከወዲህ ደግሞ እንደ ማርክ አሴዶ ያለ ተጫዋቻቸውም በቂ መጫወቻ ደቂቃን ባለማግኘቱ ደስተኛ አይደለም ተብሏል። እናም በቀጣይ ክረምት ላይ ክለቡን ሊለቅበት የሚችልበት እድል አለ ሲባል ፈላጊዎቹ ከእንግሊዝና ከአውሮፓ በርከት ያሉ ናቸው። ከእንግሊዝና ከሌሎች አውሮፓ ሊጎች በርከት ያሉ ናቸው። የስፔን ላሊጋ ጨዋታ በስፔን አፍሪካዊቱ ሀገር ሞሮኮ የማድረግ ሐሳብ እንዳለ ሲገለጽ ነበረ። አሁን ላይ ላሊጋው ፕሬዚዳንት ዣቬር ቴባዝ ጨዋታዎቹን በሞሮኮ የማድረግ ሐሳብን እንደሚደግፉ ገልጸዋል። በርካታ ሞሮካውያን ለላሊጋ የተለየ ፍቅር እንዳላቸው ያነሱት ፕሬዚዳንቱ ይህ ሐሳቡን በበጎ እንዳዩ ያደርገኛል ሲሉ ተደምጧል። የላሊጋውን ጨዋታ በአዲሱ ካዛብላንካ ስቴዲየም ለማድረግ ማሰብ እንችላለን፣ ለምን አይሆንም ሲሉ ተደምጧል። በእርግጥ እሳቸው አሜሪካ ድረስ ወስደው ሊያፋለሟቸው የነበሩ ክለቦችም ነበሩ በላሊጋ ያው በብዙ ጫጫታና በብዙ ተቃውሞ እሳቸው እንዳሉት ከሆነ ቀርቶባቸው እንጂ። ነገር ግን አሁን እዛው ጎረቤት ሀገር ሞሮኮ ላይ ጨዋታውን የማድረግ እቅድ የትኞቹ ጨዋታ እንደሆነ ባይታወቅም እቅድ አለ። እኔ ብዙ ሞሮኮውያን የእኛን የስፔንን ጨዋታ ስለሚወዱ ቢደረግ መልካም ነው፣ በዛ ምክንያት በበጎ ሀሳቡን አየዋለሁ ሲሉ ተደምጠዋል። የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ መጀመሪያ ዙር ጨዋታዎች ተደርገው ከተጠናቀቁ በኋላ አራት እጩዎችን በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ነግረናችሁ ነበረ። ምርጣችሁን ምረጡ በሚል በርካቶች የተለያየ ምርጫዎችን መርጠዋል። ግን አሸናፊው ማኑኤል ኖየር ነው። ውድ ቤተሰቦቻችን የባየር ሙኒክ ግብ ጠባቂ ማኑኤል ኖየር የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ በመባል ተመርጧል። ማኑኤል ኖየር ባየር ሙኒክ ሪያል ማድሪድን ባሸነፈበት ጨዋታ 9 ያለቀላቸውን ሙከራዎች አድኗል። ዳቪድ ራያ፣ ክቫራትስኬሊያ እና ዩሊያን አልቫሬስ ከማኑኤል ኖየር ጋር በእጩነት የቀረቡ ቢሆኑም ግን የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ በመባል የተመረጠው ማኑኤል ኖየር ነው። ማኑኤል ኖየር ማለት በቡንደስሊጋ ታሪክ በእድሜ አንጋፋው ተጫዋች እንደሆነ ይታወቃል። በነገራችን ላይ በማኑኤል ኖየር በኩል ረጅሙ ይሄ ትልቁን እድሜ ይዞ እየተጫወተ የሚገኝ ተጫዋች በመላው ዓለም ላይ ወይም ደግሞ በመላው አውሮፓ እንኳን ብናየው በአምስቱ ሊግ ውስጥ 6ኛው ተጫዋች ነው። ኡሊስቲን፣ ቱን ሻመር፣ እነ ቤርድ ዲነር፣ እነ ጄን ስሌማን፣ እነ ኩሉስ ራትሜር የተባሉ ተጫዋቾች ከሱ እድሜ በላይ ሆነው ተጫውተዋል። ግን ኦልሞስት ውድ ቤተሰቦቻችን 3ኛው በእድሜ አንጋፋው ተጫዋች መሆን የሚችልበት ግን እድል አለ። ከሱ በላይ ያሉት 40 ቤት ስለሆነ እድሜያቸው እዛው ባየር ሙኒክ ላይ ቆይተን ባየር ሙኒክ በነገራችን ላይ በዚህ ዓመት 2 ጨዋታ ብቻ ነው የተሸነፈው በአውሮፓ ሻምፒዮንስ ሊግ በአርሰናል እና በቡንደስሊጋ በኦግስቦርግ የደረሰበት ሽንፈት ብቻ ይጠቀሳል። ከዛ ውጪ በዚህ ዓመት በ44 ጨዋታ ላይ ውድ ቤተሰቦቻችን 2 ሽንፈት በተጨማሪ 4ታቸው ወጥተዋል። 2 ሽንፈት 4ታቸው የተቀሩትን ጨዋታ ከ44ቱ ድል አድርገዋል እንደማለት ነው። በጣም ድንቅ ጊዜን እያሳለፉ ነው። የዚህ ቡድን ፊት አውራሪ ሃሪኬን እንኳን ብንመለከተው ባለፉት 4 ጨዋታ ቤተሰቦቻችን 6 ጎሎችን ያስቆጠረ ተጫዋች ነው። ሪያል ማድሪድ ላይ 1 ጎል አስቆጥሯል። አታላንታ ላይ 2 ጎል አስቆጥሯል። እንዲሁም ፒኤስቪ አይንድሆቨን ላይ 1 ጎል እና ዩኒየን ሴንት ግሎሲል ላይ 2 ጎሎችን አስቆጥሯል። ይህ ከጃንዋሪ 21 እስከ ኤፕሪል 7 በነበሩ የአውሮፓ ሻምፒዮንስ ሊግ 4 ጨዋታዎች ላይ ያስቆጠራቸው 6 ጎሎች ናቸው። ፓሪስ ሰን ዠርሜን ሊቨርፑልን ሲያሸንፍ የወሰደው ብልጫ በጣም አስገራሚ ነበረ። በእርግጥ አሰልጣኝ ሉዊስ ኤንሪኬ ከዚህ በላይ ግብ አለማስቆጠራቸውና ጨዋታውን ፓርክ ደ ፕሪንስ ላይ በብዙ መንገድ በሚያግዛቸው አይነት የጎል ብዛት ባለማሸነፋቸው መበሳጨታቸው ይታወቃል። በነገራችን ላይ ከ700 በላይ ኳስ ቅብብል ነበራቸው። ከዚህ ውስጥ ቪታኒያ እና ማርኪኒዮስ ብቻ 223 ኳሶችን ለቡድን አጋሮቻቸው ሲያቀብሉ ሊቨርፑል እንደ ቡድን 253 ነው እና ሁለቱ ብቻ ከሊቨርፑል አጠቃላይ ቡድን ጋር የሚቀራረብ አይነት ቁጥር አቀብለዋል። በጣም ድንቅ ምሽት ነበረ ፓሪስ ሰን ዠርሜን በዚህ ረገድ እንመለስበታለን የተወሰነ ነገር በዚህ ቁጥር ላይ። ክቫራትስኬሊያን ደግሞ በፓሪስ ሰን ዠርሜን በኩል በሞናኮ በቼልሲ ላይ በደርሶ መልስ እንዲሁም በሊቨርፑል ላይ በነኝ ሁሉ በጥሎ ማለፍ ጨዋታ ላይ ግብ አስቆጥሯል። 4 ተከታታይ ጨዋታ ግብ ያስቆጠረበት ይሄ በታሪክም በፓሪስ ሰን ዠርሜን መለያ የመጀመሪያው እንደሆነ ይታወቃል። የአውሮፓ ሻምፒዮንስ ሊግ የሳምንቱ ሁሉ መርሃ ግብሮች ማለትም የመጀመሪያ ዙር የአውሮፓ ሻምፒዮንስ ሊግ
የነበሩ አራቱም ጨዋታዎች ተደርገው ከተጠናቀቁ በኋላ የሳምንቱ ምርጥ 11 ይፋ ተደርጓል በአውሮፓ እግር ኳስ ማህበር። ማኑኤል ኖየር በግብ ጠባቂ ከባየር ሙኒክ ተመርጧል። አራት ተከላካዮች ሸራው ከስፖርቲንግ ሊዝበን፣ ሊ ኖርማንድ ከአትሌቲኮ ማድሪድ፣ ማርኪኒዮስ ከፓሪሰን ጀርሜን እና ስታንሲ ከባየር ሙኒክ ተመርጧል። አማካይ ስፍራው ላይ ዮኔቬስ ከፓሪሰን ጀርሜን፣ ኪሚች ከባየር ሙኒክ እና 10 ቁጥር ቦታ ላይ ከሃቨርዝ ከአርሰናል ተመርጧል። ቀኙን የማጥቃት ስፍራ ለላሚን ያማል ከባርሴሎና፣ ግራውን ለፓሪሰን ጀርሜኑ ክቫራትስኬሊያን፣ 9 ቁጥር ለዩሊያን አልቫሬስ ተሰጥቷል። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ የሳምንቱ ምርጥ 11 በአውሮፓ እግር ኳስ ማህበሬን ይመስላል። የእናንተ የተለየ ከሆነ ወይም የጎደለ የምትሉትን ልታካተቱ ትችላላችሁ። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ለሰዓቱ መርጠን ያሰናዳናቸውን ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ላይክ ካረጋችሁ ለእኛ በብዙ መንገድ ይጠቅመናል። በቅርቡ አንድ ቤተሰብ ከቃል ስፖርት ዩቲዩብ ቻናል ጋር የሚሰራ አባል እንፈልጋለንና በቅርቡ በዚህ ዩቲዩብ ቻናላችን ላይ ማስታወቂያውን እንለጥፈዋለን። ትከታተሉታላችሁ፣ ከኛ ጋር ትሰራላችሁ ማለት ነው። ወደ ፕሪሚየር ሊግ መረጃችን ተሻገርን። በድጋሚ አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ አንድ ቁጥር አለች ውድ ቤተሰቦቻችን 40 ነጥብ የምትባል። በእርግጥ እቺ ነጥብ ስትሰላም አጠቃላይ ወደ አማካኝ ተሰልቶ 39 ነጥብ ናት። እስካሁን በፕሪሚየር ሊግ የተረፉ ክለቦች 17ኛ ሆነው የተረፉ ክለቦች በአማካይ ሲሰላ ነጥባቸው 39 ነው የመጣው ውድ ቤተሰቦቻችን። በፕሪሚየር ሊግ 39 ነጥብ መያዝ መትረፍ ነው። አሁን ስፐርስ ውድ ቤተሰቦቻችን 31 ነጥብ አለው። በወራጅ ቀጠና ውስጥ ያሉት ዌስትሃም ስፐርስ 30 ነጥብ አለው። ዌስትሃም 29፣ በርሌ 20 እና ወልቭስ 17 ነው። በዚህ ረገድ ከተቀሩት ጨዋታዎች አንጻር ወልቭስ ይተርፋል ማለት ተአምር ነው። ይልቁንስ ትልልቆቹን በፕሪሚየር ሊጉም በደረጃ መዳቢነትና በቢግ ሲክስነት የምናውቃቸው እንደ ዌስትሃም እና ስፐርስ ያሉ ክለቦች ይተርፋሉ የሚል ይጠበቃል። በፕሪሚየር ሊግ ለመትረፍ ግን ያቺ ልማደኛ ቁጥር 39 ነጥብ ወይም በተለምዶ 40 ነጥብ ታስፈልጋለች። የሰሜን ለንደኑ ክለብ ቶትናም የፊት መስመር ተሰላፊ ኩዱስ አዲስ ጉዳት እንደገጠመው ተረጋግጧል። ኩዱስ ባጋጠመው ጉዳት ምክንያት ላለፉት 3 ወራት ከሜዳ ርቆ ይገኛል። ተጫዋቹ አሁን ላይ ያጋጠመው አዲስ ጉዳት ቀዶ ጥገና ያስፈልገዋል የሚል ስጋት መፈጠሩ ተረጋግጧል። ኩዱስ የቀዶ ጥገና ሕክምና ካደረገ ከጋና ብሔራዊ ቡድን ጋር በዓለም ዋንጫ ላይሳተፍ ይችላል ማለት ነው። ቶትንሃምን የማትረፍ ግዴታ ከሚጠበቅባቸው ተጫዋቾች አንዱ ነበር፣ ምናልባት ከጉዳት ተመልሶ ይጫወታል በሚል ግን አሁን ላይ አዲስ ጉዳት አስተናግዷል። ውድ ቤተሰቦቻችን ከ2025 ጀምሮ የፈረንሳዊ ቡድን ፒኤስጂ በሜዳው 6 የእንግሊዝ ክለቦችን ገጥሞ ድል አድርጓቸዋል። ይህንን ያነሳንበት ምክንያት እዛው የፈረደበት ቶትንሃም ላይ ልንመለስ ነው። ለአብነት ያክል በፓርክ ደ ፕሪንስ ሲቲን፣ አስቶን ቪላን፣ አርሰናልን፣ ቶትንሃምን፣ ቼልሲን፣ ሊቨርፑልን ገጥሞ ድል አድርጓል በሜዳው። ቶትንሃም በ2025 ውስጥ ከገጠማቸው የሜዳ ላይ ጨዋታ ያሸነፈው 5 ብቻ ነው። ወደ ቤተሰቦቻችን ቶትንሃም ነገሮች አልሆነልህ ብለውታል። አሁን እንዳልኳችሁ በፕሪሚየር ሊጉ የሰበሰበው ነጥብ ብዛት 30 ነው። ለመትረፍ እንኳን ያቸው የተለመደች ቁጥር ላይ ብንል 9 ነጥብ ያስፈልገዋል። ዌስትሃም ለመትረፍ እየተፋለመ ነው። በእርግጥ የቶትንሃም በዚህ ሰዓት ላይ እዚህ ቦታ ላይ መገኘት በራሱ በርካቶችን አስገርሟል። ቶትንሃም ይተርፋሉ የሚሉ ስሌቶችም እንዲሰራ ሆኗል። ቶትንሃም ግን እንደዚህ አይነት መጥፎም ሪከርድ ያለው ክለብ ነው ዘንድሮም። በሲቲ ቤት አልተተኩም ከሚባሉ ተጫዋቾች አንደኛው ኬቨን ደብሮይና ነው። ኬቨን ደብሮይና በነገራችን ለውድ ቤተሰቦቻችን ክለቡን መልቀቅ ሳይፈልግ እንደለቀቀ በግልጽ ይታወቃል። ተጫዋቹ በተለይም ከሲቲ ጋር ድርድር ላይ ለመቀመጥ እቅድ ነበረው፣ ግን ሲቲ ተጫዋቹን ለቆት በሌሎች ተጫዋቾች እንተካዋለን በሚል እንደለቀቁት ይታወቃል። ናፖሊ ሄዶ ጉዳት ነበረ፣ ከረጅም ጉዳት በኋላ ተመልሷል። በእርግጥ ኦፕታ ቁጥራዊ መረጆችን መመዝገብ ከጀመረበት 2003-4 አንስቶ ባለፉት 22 ዓመታት ውስጥ ብዙ ለግብ ኳሶችን ከማመቻቸት በዘለለ በ90 ደቂቃ ውስጥ ሙከራ ሊሆኑ የሚችሉ ይሄ በሙከራ ደረጃ ውስጥ በጣም ጥራት ያላቸውን ኳሶች በማቀበልም ኬቨን ደብሮይና ቀዳሚ ነው። ይህን ቁጥር የሚያዘው በሲቲ ቤት ነው። 3.59 ያቀበላቸው ኳሶች ወደ ቤተሰቦቻችን የግብ ሙከራ ይደረጋሉና ኬቨን ደብሮይና ኳስ ሲሰጥ መሞከር ቀላል ነው ማለት ነው። በዚህ ረገድ እነ ሃላንድ ምን ያህል በሱ ዘመን እንደነገሱ እንደ ማሳያ ተደርጎ ሊወሰድ ይችላል። ሌላው ሲቲን ካነሳን ምናልባት ጄምስ ሚለር በአንድ ወቅት ሲቲ ከባየር ሙኒክ ባረጉት ጨዋታ ተሳትፎ ነበረ።
አሁን 40 ዓመቱ ላይ ደርሷል። በብራይተን ይገኛል። በፕሪሚየር ሊጉ ታሪክ በርካታ ጨዋታን የተጫወተ ተጫዋች ነው። በእርግጥ በርካታ ደቂቃ የተጫወተ ተጫዋች ግን አይደለም። ሚለር በወቅቱ አብሮት በተቃራኒው ከተፋለመው ማኑኤል ኑየር አንጻር ዛሬ ቲኤንቲ ስፖርት አንድ መረጃው ይዞ ወጥቶ ነበር። የወቅቱ የሲቲው ኮከብ የነበረው ሚለር 25 ዓመቱ ነው። ማኑኤል ኑየርም 25 ዓመቱ ነበረ። ሁለቱ ተጫዋቾች ተፋልመዋል 2011 ላይ በአውሮፓ ሻምፒዮንስ ሊግ። አሁን 40 ዓመታቸው ላይ ደርሰው ሚለር ወደ ብራይተን ደርሷል። በባየር ሙኒክ ቤት ግን ማኑኤል ኖየር አሁንም የቡድኑ ቁጥር አንድ ግብ ጠባቂ ሆኖ እየተጫወተ እንደሆነ ይታወቃል። ቼልሲ ደረስን። ከሰሞኑ በማርኮ ኮሪያና በኤንዞ ፈርናንዴዝ የግል ምልከታና በተለይም ከጋዜጠኞች ጋር በነበራቸው ቆይታ ምክንያት ተቃውሞ ከፍም ባለ ዝቅም ባለ መንገድ ሲያስተናግዱ ነበረ። ከፍ ባለ መንገድ ያስተናገደው ኤንዞ ፈርናንዴዝ የጨዋታ ቅጣትም አስተናግዶ እንደነበረ ይታወቃል። በማርኮ ኮሪያ ጉዳይ ላይ ጆኮል ሀሳቡን አጋርቷል። እንደ እግር ኳስ ተጫዋች ምንጊዜም ጥሩም መጥፎም ነገሮችን ልታሳለፍ ትችላለህ። እናም የግል ሀሳቦች ሊኖሩ ይችላሉ። ግን እነኛን የግል ሀሳቦች ሚዲያ ላይ ወጥተህ ከማውራት በፊት እነኛ ንግግሮች ምን ያህል ተጽዕኖ ያሳድራሉ የሚለውን መታየት አለበት ብሏል። በተለይም አሰልጣኝ ከክለብ ሲሰናበት ተጫዋቾች ጥሩ ስሜት እንደማይሰማቸው ግልጽና የሚታወቅ ነገር ነው። ነገር ግን የኤንዞ ማሬስካን ከክለቡ መልቀቅ ተከትሎ ኮሪያ ጭንቀት ውስጥ መግባቱን በግልጽ ሚዲያ ላይ ወጥቶ ተናግሯል። የተናገረበት መንገድ ግን ምናልባትም ጥሩ ላይሆን ይችላል ብሏል። ከዚህ ጋር በተያያዘ ጆኮል ያ የተናገረውን ነገር እኔም ረሳለት ልክ የቼልሲን መለያ ለብሶ ሜዳ ላይ ገብቶ በሚያደርገው እንቅስቃሴ ነው። ሜዳ ላይ ጥሩ ፐርፎርም ከሚያደርጉ የቼልሲ ተጫዋቾች አንደኛው ነው። ግን ስሜቱን በዛ መንገድ ባያጋራ ጥሩ ነበር ሲል ተደምጧል። ከቼልሲ ጋር በተያያዘ ውድ ቤተሰቦቻችን በዝውውር መስኮቱ የሚያመጣቸው እንዳሉ ሁሉ የሚያሰናበታቸውም ይጠበቃሉ። በዚህ መሰረት ከቼልሲ ይለቃሉ ተብሎ ከሚጠበቁና አሁን ስማቸው በስፋት ሚዲያ ላይ ከሚዘዋወሩ ተጫዋቾች አንደኛው አሌሃንድሮ ጋርናቾ እንደሆነ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሪቨር ፕሌቱ አሰልጣኝ ኤድዋርዶ ኩዴት ይህንን ተጫዋች ወደ ቡድናቸው ማምጣት እንደሚፈልጉና በቋሚነት እንኳን ቼልሲ ካልሸጠላቸው ለአንድ ዓመት በሚቆየው ውሰት ውል አሌሃንድሮ ጋርናቾን የግላቸው ማድረግ እንደሚፈልጉ አሰልጣኙ አስታውቋል። የሪቨር ፕሌቱ አሰልጣኝ ኤድዋርዶ ኩዴት። ከዚህ ጋር በተያያዘ የቼልሲ ምላሽ አልታወቀም። በእርግጥ ክለቡ የሚፋው ጥያቄ አላቀረበም። ቼልሲ ሊሸጠው ይችላል የሚሉ ታማኝ የዜና ምንጮች ያረጋገጡት እንጂ መረጃውን ቼልሲ የምሰጠዋለው ተጫዋቹን ብለቅ መልካም ነው አላለም። ተጨማሪ መረጃዎችን ከፈጣን የመረጃ ምንጫችሁ ከሆነው ቃል ስፖርት ዩቲዩብ ቻናል በእንደዚህ አይነት መልኩ ስለምታገኙ ቼልሲያን ላይክ እያረጋችሁን ቤተሰብ ካልሆናችሁም ሰብስክራይብ እያረጋችሁ ጠብቁን። ከዛ በተጨማሪ ግን ምናልባት ለሲቲም ለቼልሲም ደጋፊዎች አንድ መረጃ ለመጨመር ቀጣይ ሲቲ ከሳውዝሃምፕተን ኤፕሪል 25 ቅዳሜ በዌምብሌ ይጫወታሉ። ከዛ በኤፕሪል 26 እሁድ ደግሞ ቼልሲ ከሊድስ ዩናይትድ በዌምብሌ የግማሽ ፍጻሜ መርሃ ግብራቸውን ያከናውናሉ። የሊቨርፑሉ ተጫዋች ኢብራሂማ ኮናቴ በፓሪስ ሰን ዠርሜን ለመሸነፋቸው እንደ ምክንያት ካነሳው ነገር ሊጉ ራሱ ፓሪስ ሰን ዠርሜንን ይደግፋል፣ ያበረታታል ብሏል። እኔ ለነሱ ደስተኛ ነኝ፣ ግን እኛ በተከታታይ ጨዋታ እናደርጋለን። ለአብነት ያክል ፓሪስ ሰን ዠርሜንን ለመግጠም ከሜዳችን በፊት ሲቲን ፓሪስ ሰን ዠርሜን ፓርክ ደ ፕሪንስ ላይ ገጥመን ስንመለስ ፉልሃምን መልሰን እነሱን እንገጥማለን። ይህ ሁሉ ሲሆን ግን ፒኤስጂ የመጫወቻ ሰዓት ተስተካከለለት ከኛ ጨዋታ በፊት። ከዛ በኋላ ከኛ ጋር ከተጫወቱ በኋላ ወደ አንፊልድ እንዲመጡ የረፍት ጊዜ ተሰጣቸው። ይህም እያገዛቸው ነው። በቂ ረፍት አግኝተው ይመጣሉ። ሊጉ ራሱ እያገዛቸው ነው። ከኛ ጎን ግን የቆመልን የለም እያለ ነው ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን። በነገራችን ላይ ሊቨርፑል 26 በመቶ ኳስ የተቆጣጠረ አንድም ኢላማውን የጠበቀ ሙከራ ያልሞከረ አንድ ማዕዘን የመታ 253 ኳስ ሲቀባበል በፓሪስ ሰን ዠርሜን በኩል ግን 744 ኳስ የተቀባበሉበት ግብ የማስቆጠር ንጻሬው ከ0.18 በታች የሆነ በጣም ደካማ አፈጻጸም ነበረው። እንዳጠቃላይ እዚህ ሜዳ ላይ በአምና 2 ሙከራ ሞክሮ ሃርቪ ኤሊዮት አንዷን ወደ ግብነት ቀየረ። ዘንድሮ 3 ሲሞክር ግን አንዱም ኢላማውን አልጠበቀም። በእርግጥ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሊቨርፑል የግብ ልዩነት ከዚህም በላይ ተቆጥሮበት ቀልብሷል። በካምፕኑ 3-0 የተሸነፈው ሊቨርፑል 2019 ላይ አንፊልድ ድረስ አምጥቶ ባርሴሎናን ምን እንዳደረገው ይታወቃል። አሁን የአይነት ጥንካሬ ቡድኑ አለው ወይ? የአይነት የሜዳ ላይ ብቃት ብቻ ሳይሆን የስነ ልቦናስ ጥንካሬ አሁን ከቡድኑ ጋር አለው የሚለው ግን ትልቁ ጥያቄ ነው። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ
እንደዛ አይነት ሊቨርፑል ነው ወይ አሁን ያንን ለመቀልበስ ያኔ 2019 የካምፕኑን 3-0 ውጤት የቀለበሰው ሊቨርፑል አይነት እምነት አላችሁ ወይ በቡድናችሁ ላይ? በዩቲዩብ ገጻችን ላይ ጻፉልን። ቨርጅል ቫን ዳይክ ከዚህ ጋር በተያያዘ በፒኤስጂ የጨዋታ ስልትና የሊቨርፑል ዝግጅትን በተመለከተ ባለፉት 2 ቀናት በ6 ጨዋታ ቦታ ለውጥ በ8 ተጫዋች ጭምር ለመስራት ሞክረናል። ተጫዋቾቹም በሁሉም ስፍራ የመገኘት አቅም ያላቸው ለአብነት ያክል ይላል አሽራፍ ሀኪምን ብትወስዱት በብዙ ቦታ ይጫወታል። ክቫራትስኬሊያን በብዙ ቦታ ይጫወታልና ብዙ አማራጭ ያለው ያ ቡድን በዛ ላይ ደግሞ በቂ ረፍት እያገኘ ነው ብሏል። እናም በአንዳንድ ጨዋታ ክፍሎች ላይ የነበረን የማጥቃት እድሎች በስትክክልኛ ደግሞ በተቃራኒው ለመጠቀማችን ዋጋ አስከፍሎናል የሚለው ቨርጅል ቫን ዳይክ ለዚህ ቀጣይ ሳምንት ምላሽ እንሰጥበታለን ሲል ተደምጧል። በእሱም ጉዳይ ላይ በዩቲዩብ ገጻችን ምላሻችሁ ልሰጡን ትችላላችሁ። የቀድሞ የአርሰናሉ ሌጀንድ ግን አንድ ሐሳብ ይዞ መጥቷል። የሊቨርፑል አቋም መውረድ ምክንያት በተመለከተን ነው። አሁን ላይ ሳላ ወርዷል፣ አቋሙ ወርዷል፣ ቁጥሮቹም ወርደዋል። ባለፈው የውድድር ዓመት ለሊቨርፑል በተቸገረባቸው ጨዋታ ሁሉ ተጫዋቹ ሊቨርፑልን ሲያድን ነበረ። ስለሆነም ቁጥሮቹ ዘንድሮ ሲቀንሱ ሊቨርፑልም አብሮ ቀንሷል። ልክ መጫወት ታቆም ስትል በዙሪያ ያሉ ሰዎች አበባ ዝንጣፊን ሊሰጡ ይገባል። ለሳላም መደረግ ያለበት ይህ ነው። በቃ ተጫዋቹ ያለውን ነገር ሁሉ አምና ሰጥቷል። ዘንድሮ ግን እሱ ወርዷል። ሊቨርፑልም ተያይዘውን የወረዱት ሳላ ከተቸገረ ሊቨርፑል ይቸገራል። ያ ማለት በቋሚነት አሁን ቀጣይ ክለቡን ይለቃልና የሊቨርፑል እንዲህ አይነት ችግርም ቋሚ እንዳይሆን ነቅተው መስራት አለባቸው እያለ ነው። ውድ የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ግን ሳላ እንዲህ ከሆነ እንደ ቴሪ ዳንኤል ሆነር ሐሳብ ከሆነ በማን ነው የሚተካው? ጻፉልን። አርሰናል ዛሬ በማህበራዊ ትስስር ገጻቸው 7 ጨዋታ ጠብቁን ብለው ማስታወቂያ ሰርተዋል። ለፕሪሚየር ሊግ ዋንጫ መሆኑ ነው። ውድ ቤተሰቦቻችን ከወዲህ ደግሞ የአውሮፓ ሻምፒዮንስ ሊግ ፍልም ያለባቸው የመልሶ ጨዋታ ኤምሬትስ ላይ ጠብቃቸዋል። በአውሮፓ ሻምፒዮንስ ሊግ ኦፕታ 36 በመቶ ዋንጫው የአርሰናል የመድፈኞቹ ነው ሲል፣ ቀጥሎ ደግሞ ባየር ሙኒክ፣ ቀጥሎ 3ኛ ፓሪስ ሰን ዠርሜን፣ 4ኛ አትሌቲኮ ማድሪድን፣ 5ኛ ባርሴሎና፣ 6ኛ ሪያል ማድሪድ፣ 7ኛ ሊቨርፑል፣ 8ኛ ስፖርቲንግ ሊዝበን በቅደም ተከተልነት አስቀምጧቸዋል። ስፖርቲንግ ሊዝበንን 1-0 እየመራ ጨዋታውን ወደ ኤምሬትስ ያመጣው አርሰናል ግን በኦፕታ 36 በመቶ የአውሮፓ ሻምፒዮንስ ሊግን የማሸነፍ ነጻሬ ተሰጥቶታልና የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች በዩቲዩብ ገጻችን ላይ በክለባችሁ የኦፕታን ያክል መተማመን ሳላችሁ የእናንተ መልከታችሁን አጋሩን። ካይ ሃቨርትዝ ቡድኑን ጥራት አወድሷል። ይህ ቡድን በርካታ ጥራቶች ያሉት የተቀሩትን ጨዋታዎች በፕሪሚየር ሊግም በአውሮፓ ሻምፒዮንስ ሊግም መወጣት የሚያስችል ብሏል። ከዚህ ጋር በተያያዘ ዳቪድ ሪያንም በተለየ መንገድ አንስቶ አወድሶታል። ዳቪድ ሪያ በዓለም ላይ የብቃቱን ያክል ያልተነገረለት ብሎታል። በዚህ ውድድር ዓመት ብቻ ሳይሆን ባለፉት 2 ዓመታትም ካሳየው ብቃት አንጻር እሱ የዓለማችን ምርጡ ግብ ጠባቂ ነው ብሏል። በዚህ ሳምንትም በስፖርቲንግ ሊዝበን ጨዋታ ያሳየው ብቃት ያሳየው አፈጻጸም የተጫዋቹ የግል ብቃትን እንድታገናዝቡ እንጂ በተጫዋቹ በኩል ላለፉትም 2 እና 3 ዓመታት አድርጎታል። በርካቶች ግን ስለዛ ጨዋታ ብቻ ነው የሚያወሩለት ብሏል ካይ ሃቨርትዝ። ከዚህ ጋር በተያያዘ ካይ ሃቨርትዝ የዘንድሮን የፕሪሚየር ሊግም ይሁን የአውሮፓ ሻምፒዮንስ ሊግ ዋንጫን ለማንሳት ቡድኑ በቂ አቅም አለው ሲል ሐሳቡን አጋርቷል። በዚህም ጉዳይ ላይ የዩቲዩብ ገጻችን ቤተሰቦች ጻፉልን። አርሰናል ቀሩት ከተባሉት ጨዋታዎች ውስጥ ቢያንስ በኤፕሪል ወር ብቻ ከበርንማውዝ የመልሱ ጨዋታ ከስፖርቲንግ ሊዝበን፣ ከሲቲ ፕሪሚየር ሊግ፣ ከኒካስል ፕሪሚየር ሊግ ከዛ በኋላ ካለፈ የአውሮፓ ሻምፒዮንስ ሊግ ስፖርቲንግ ሊዝበን ውጤት አስጠብቆ ካለፈ ደግሞ ከአትሌቲኮ ማድሪድና ከባርሳ ያለፉትን በኤፕሪል ወር ይገጥማል። ስለዚህ በኤፕሪል ገና ቀሪ 5 ጨዋታዎች አሉት። ከዛ ሜይ 2 ላይ ከፉልሃም የፕሪሚየር ሊግ ጨዋታ ይጠብቀዋል። ከቡድን ዜና ጋር በተያያዘው ኦዴጋርድ አሁንም ጉዳት ላይ እንዳለ ተረጋግጧል። ዛሬ ልምምድ እንዳልነበረ በቃል ስፖርት ዩቲዩብ ቻናል 2ኛው ገጻችን በዩቲዩብ ገጻችን አጋርተናችሁ ነበረ። ከዚህ ጋር በተያያዘ የኖርዌይ አሰልጣኝ የተጋነነ ጉዳት የለበትም ብለዋል። ግን ውድ ቤተሰቦቻችን በስፖርቲንግ ሊዝበኑ ጨዋታ ኦዴጋርድ በጣም ደካማ እንቅስቃሴ ላይ ማሳየቱ እንደ ምክንያት የተነሳው ነገር ተጫዋቹ ወደ ሪትም አልገባም ወይም ሙሉ ለሙሉ ፊትነሱ ላይ አልደረሰም። ከጉዳት ከመጣ በኋላ ፓሶቹ በጣም ባክፓስ ይበዛው ነበረ። ይሄን ምናልባት በዩቲዩብ ገጻችን የምትገኙ የአርሰናልና ስፖርቲንግ ሊዝበን ጨዋታ ላይ ካያችሁ እነ ራይስም ጭምር ባክፓሱ ላይ አንዳንዶቹን ሲቃወሙት እንደነበረ ተመልክተናል።
ኦዴጋርድ በተጨማሪ ቡካዮ ሳካ፣ ዩሊያን ቲምበር፣ ሪካርዶ ካላፊዮሪ፣ ፔሮ ሄንካፔ እንደ ዛሬው ልምምድ ላይ እንዳልተገኙ ይታወቃል። በአንጻራዊነት ደግሞ ኤብሬቼዜ ተመልሷል። ምናልባት ቃል ስፖርት ዩቲዩብ ቻናል ሁለተኛ ዩቲዩብ ገጽ አለን የዝውውር ቻናል የሚል ከ31 ሺህ በላይ ሰብስክራይበር ያለው ሁልጊዜም በኢትዮጵያን ሰዓት አቆጣጠር ከ9 ሰዓት በኋላ ዜና የምንለቅበት እዛ ላይ በሰበር የኤብሬቼዜን መመለስ ለአርሰናል ደጋፊዎች ስለነገረን ነው በዚህኛው ዜና ላይ በስፋት ያላካተት ነው እንጂ ተመልሷል። ይሄ ጥሩ የሚባለው ዜና ነው። አርሰናል አሁን ለነኚህ ጉዳቶቹ ምን አይነት መፍትሄ ሚኬል አርቴታ ይፈልጋሉ የሚለው ትልቁ ጉዳይ ነው። በነገራችን ላይ በአውሮፓ በሁሉም ውድድሮች ከተቀያሪ ተጫዋች 38 የግብ አስተዋጽኦን በማግኘት ቀዳሚ የሆነው አርሰናል እነኛ ቀይሮ ሲያስገባ ውጤት ሲያመጡለት የነበሩ ተጫዋቾችን በቋሚነት መጠቀምም እንደ አንድ አማራጭ እንደሆነ ይታወቃል። በማንቸስተር ዩናይትድ ቤት ዋይኔ ማርክ ሩኒ በአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታ 2009-10 ላይ ማለት ነው 9 ሙከራዎችን አድርጎ ነበረ። ያ እንግሊዛዊ ተጫዋች ሆኖ በአንድ ምሽት በርካታ ሙከራዎችን በማድረግ ረገድ ሊጠቀስ ይችላል። አሁን ራሽፈርድ 7 ሙከራዎችን ያደርጓል። ሁለተኛው እንግሊዛዊ ተጫዋች ሆኗል ማለት ነው። ያ በማንቸስተር ዩናይትድ ነው ሩኒ ያደረገው። ይሄ በራሽፈርድ በኩል በባርሴሎና በኩል ነው። ግን የራሽፈርድ የባርሴሎና መጫወት እስከ 2 ወር ድረስ የተረጋገጠ ሲሆን ከዛ በኋላ ግን በባርሴሎና አይቆይ የሚለው አሁንም እርግጥ አይደለም። ባርሴሎና ከዩናይትድ ጋር በውሰቱል ድጋሚ 1 ዓመት ፍቀዱልን ሲሉ ማንቸስተር ዩናይትዶች ግን የለም ከዚህ በኋላ በሽያጭ ብቻ ነው የምትወስዱት ብለዋል። ከወዲያ ደግሞ ሁዋን ላፖርታ ለራሽፈርድ የተጠየቀውን 26 ሚሊዮን ፓውንድ ለማንቸስተር ዩናይትድ ከመክፈላችን በፊት ገበያው ላይ ሌሎች አማራጮችን እንያሉ ነው። በቃል ስፖርት ዩቲዩብ ቻናል የምትገኙ የዩናይትድ ቤተሰቦች ራሽፈርድ ተመልሶ በዚህ ሁኔታ ውስጥ ለዩናይትድ ቢያገለግል ወይንስ 26 ሚሊዮን ፓውንዱን በባሌም በቦሌም ዩናይትድ ቢያገኝበት ነው የተሻለው? ግን መልከታችሁን ጻፉልን። ዩናይትድ በዝውውር መስኮቱ ላይ ካስቶን ቪላ የመልቀቅ ፍላጎት አለው። በቀጣይ ክረምት ላይ ክለቡን ይለቃል የተባለውን የአስቶን ቪላውን አስደናቂ ተጫዋች ሞርጋን ሮጀርስ ሁኔታ መከታተል ጀምረዋል። ማንቸስተር ዩናይትድ በተለይም የክንፍ አጥቂ እናመጣለን ብለው ራሳቸው ማይክል ካሪክ ካረጋገጡ በኋላ በርካታ ስሞች እየተያዙ ነው። አንደኛው ሞርጋን ሮጀርስ ሆኗል። ካስቶን ቪላ ደግሞ እንደሚለቅ እንግዲህ በርካታ ምንጮችም እያረጋገጡ ነውና ዩናይትድ እንደ አማራጭ ያዋል። ሃሪ ማጉዌር ኮንትራቱን ቢያራዝምም ደግሞ የመሃል ተከላካይን ጉዳይ በተመለከተ ቤን ጃኮብስ እንደ ሽግግር ይቆጠራል እንጂ ሃሪ ማጉዌር ኮንትራት ማራዘም በዩናይትድ ውስጥ አዲስ በጣም ጥራት ያለው ተከላካይን ከማምጣት ግን ወደኋላ አይሉም። የዚህ ተጫዋች መፈረም እንደ ሽግግር ነው የሚቆጠረው። ምናልባት ዩናይትድ በዚህ የፊታችን ክረምት ወይንስ በጥር የሚለው እርግጥ ባይሆንም ግን መሸጋገሪያ ነው እያለው ይገኛል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ እያረጋችሁን አብራችሁን ቆዩን። ማንቸስተር ዩናይትድ ባለፈው ክረምት ባሌባን ይፈልግ ነበረ። አሁንስ ሲባል ቤን ጃኮብስ እንደ አመኑ አይደለም የዩናይትድ እንቅስቃሴ ብሏል። በተለይም ተጫዋቹ ሜዳ ላይ የሚያሳየው ብቃት በጣም የተሻለና ጥራት ያለው ሆኖ አልታየም። በዚህ ዓመት ዩናይትዶች ሌሎች አማራጮችን በይበልጥ እያዩ ነው። የዋጋ ነገር ብቻ ነው ዩናይትድ ቤት አሁን በጣም አስቸጋሪ የሆነባቸው። እናም ተመጣጣኝ ክፍያ የሚጠይቅ በዝውውር መስኮቱ ላይ እና በጣም ያልተጋነነ ደሞዝን በተመለከተ ትኩረቶችን እያደረጉ ነው። የባሌባ ጉዳይ ግን እንዳምነው አይደለም ብሏል ቤን ጃኮብስ። ካዜሜሮን ለመተካት የሚደረገው ጥረት በዩናይትድ እንደቀጠለ ነው። ካዜሜሮ በዚህ ውድድር ዘመን እስካሁን 2131 ደቂቃ ተጫውቷል። ቃል ስፖርት ዩቲዩብ ቻናል የምትገኙ ቤተሰቦቻችን በተለይም የዩናይትድ ደጋፊዎች ባለፉት 3 የፕሪሚየር ሊግ ውድድሮች ላይ ይሄን ያህል ደቂቃ አልተጫወተምና ዘንድሮ የዓለም ዋንጫ ደርሷልና ካዜሜሮ ለዓለም ዋንጫ ነው ወይንስ ፐርፎርማንሱ ልክ እንደዚህ ነበረ ዓለም ነው ያላስተዋለለት? የዩናይትድ ደጋፊዎች ምልከታችሁን በዩቲዩብ ገጻችን ላይ ያጋሩን። ዩናይትድ እንደ ቾድ ኦቢን ያለ ተጫዋችን በተመለከተም በውሰት በክረምት ላይ ወደ ሌላ ክለብ እንዲሄድ ለእድገቱ ሊፈቅዱለት ይችላሉ የሚል መረጃን ዘ አትሌቲክ ይዞ ወጥቷል። ምንም እንኳን ከፍተኛ አቅም ቢኖረውም የ18 ዓመት ወጣት አሁንም ለዋናው ቡድን ኃላፊነት ወስዶ ይጫወታሉ የሚለው በዩናይትዳውያን ዘንድ ጥርጣሬ ያለ ይላል። እናም ማንቸስተር ዩናይትዶች ለተጫዋቹ እድገት በሊግ ደረጃ መጫወት የሚችልበት ሌሎች አማራጮችን እያዩ ነው ተብሏል። ተጫዋቹ በአካዳሚ ውስጥ እያሳለፈ በሚገኘው ጊዜ ደስተኛ ቢሆኑም ግን በዋና ቡድን ደረጃ ከፕሪሚየር ሊግ ካሉ ክለቦች አሊያም ከአውሮፓ 5 ታላላቅ ሊጎች በሊግ ደረጃ ቢጫወት ምርጫቸው ነው ተብሏል። በማንቸስተር ዩናይትድ ካልሆነ ግን እንደ አማራጭ የሚያዩት ሻምፒዮንሺፑን ነው ተብሏል። የመጨረሻ ውሳኔ ያልተወሰነም። እንደ ኤርዲቪዚ ያሉ ሊጎችም የተጫዋቹ ፈላጊ ናቸው። ቾድ ኦቢ ማርቲን ግን ምናልባትም በሩበን አሞሪም ዘመን የተወሰነ የመጫወቻ ደቂቃን አግኝቶ ነበር በፕሪሚየር ሊግ የመጨረሻ ሳምንታት።
ይህ ተጫዋች በቀጣይ የዩናይትድ ማንቋሚ አሰልጣኝ ይሆናል የሚለው ግን ለውሳኔው እንደ አንድ ምክንያት ይሆናል ተብሎ ይጠበቃል። አማድ ማይክል ካሪክ የዩናይትድን ታሪክ ቀይሯልና ቋሚ ይሁን ሲል ሃሪ ማጓየር ደግሞ እንደዚህ አይነት ልምድ ያለው አሰልጣኝ ለቡድኑ ያስፈልጋል። ባለፈው ዓመት ካጣነው ነገር ብዙ ነገር ዘንድሮ ተሻሽለናል። በርካታ ምርጥ ተጫዋቾችም በቡድኑ ዘንድሮ መምጣታቸው እንደ ምክንያት ነው ይላል። ከወዲህ ደግሞ ሃሪ ማጓየር እኔ የገጠመኝ አይነት ነገር ቢገጥማቸው በዚህ ክለብ ያላቸው ምዕራፍ እዛው ላይ ዘግተው ወደ ሌላ ክለብ የእግር ኳስ ሕይወት የሚያመሩ በርካቶች ናቸው። እኔ ግን በዩናይትድ ከነቀረበብኝ ተቃውሞ ሁሉን ችዬ ዋጥ አድርጌ ነገሩን አስተካክዬ በጉዜ ውስጥ እዚህ ጋር ደርሻለሁ ይላል። ሃሪ ማጓየር ብዙ ተጫዋቾች ወደ ማንቸስተር ዩናይትድ ቢመጡም ተቸግረዋል። እኔ ግን አለው ያውም ኮንትራቴን አድሼ ብሏል። በእኔ ዕድሜ በዓለም ላይ ካሉ ምርጥ ተከላካዮች ውስጥ አንዱ እኔ ነኝ ብሏል። በእኔ ዕድሜ የሚለው ይሰመርበት። ምናልባት የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች በሱ ዕድሜ ሲደመር 30 ማለት ነው ምርጥ ተከላካይ እሱ ወይንስ እንደ ፖል ስኮልስ ማቲያስ ዴላይት የተሻለ ነው በሚለው ሀሳብ ናችሁ? የእናንተ መልከታ በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ጻፉልን። ዋይኒ ማርክ ሩኒ በማንቸስተር ዩናይትድ ተጫዋች ሳለውኝ ሩቨን ቫን ፐርሲ አስቶን ቪላ ላይ ያስቆጠራት የቮሊ ግብ ለእኔ አብሬያቸው ከተጫወትኳቸው ተጫዋቾች የተቆጠረች ምርጧ ግብ እያለ ነው። በእርግጥ የአሲስቱ ባለቤት ዋይኒ ማርክ ሩኒ አሲስት ያደረገው ከመሃል ሜዳው ትንሽ ጠጋ ብሎ፣ ሩቨን ቫን ፐርሲ ያችኑ ኳስ መሬት ሳትነካ ከአየር ላይ ያለች ነበር ከመረብ የደባለቃት። 2013 የማንቸስተር ዩናይትድ የፕሪሚየር ሊግ ዋንጫን ያወጀች ግብ ነበረች። በወቅቱ በእርግጥ ሃትሪክ ሰርቷል ሩቨን ቫን ፐርሲ። በቃል ስፖርት ዩቲዩብ ቻናል የምትገኙ ዩቲዩብ ገጻችን ቤተሰቦች በተለይም የዩናይትድ ደጋፊዎች አስታወሳችኋተችን ግብ? ካስታወሳችኋት ጻፉልን። ቃል ስፖርት ዩቲዩብ ቻናል ላይ ነበራችሁ ላይክ አድርጉን። መልካም ጊዜ። በቀጣይ እንገናኝ።